አውቲዝም ይድናል አይድንም? ብዙዎቻችሁ በኢንቦክስ የጻፋችሁልኝ ጥያቄ ነው። ይሄን ለማስረዳት በአጭር ምሳሌ ላሳያችሁ። ለምሳሌ አንድ ህጻን ልጅ የሚፈልጋቸውን ነገሮች ሁሉ በማልቀስ ማግኘት የሚፈልግና አልቃሻ የነበረ ልጅ እያደገ ሲመጣ ማልቀሱን ቢተውን ዳነ ነው የምንለው ወይንስ አደገ ወይንም ደግሞ ተሻሻለ? ዳነ ልንል አንችልም፣ ምክንያቱም በሽታ አይደለም። ተሻሻለ ወይንም ደግሞ አደገ ነው የምንለው። ይድናል አይድንም ሳይሆን ዲስፋንክሽን የነበሩ ነገሮች ፋንክሽን ማድረግ ይጀምራሉ። ለምሳሌ ልጃችሁ የሚፈልገውን ነገር ለማግኘት እጃችሁን ይዞ ወደሚፈልገው ነገር ይመራችሁ ከነበረና ከዛ ግን የሚፈልገውን ነገር ቃላት አውጥቶ መጠየቅ ሲጀምር ፋንክሽን ማድረግ ጀመረ፣ አደገ ወይንም ተሻሻለ እንላለን። እንዲሁም ከልጆች ጋር መጫወት፣ ከልጆች ጋር ኢንተራክት ማድረግ የሚከብደው የማይፈልግ የነበረ ልጅ ከልጆች ጋር ኢንተራክት ማድረግ ከጀመረ አደገ ወይንም ተሻሻለ እንላለን። እንደዚሁም በባህሪ ሊሆን ይችላል፣ በሴንሰሪ ኢሹ፣ በተለያየ ምክንያት ስትራግል ያደርግ የነበረ ልጅ ፖዘቲቭ በሆነ ዌይ ማድረግ ሲጀምር ተሻሻለ ወይንም አደገ እንላለን እንጂ ዳና አንልም። ምክንያቱም አውቲዝም በሽታ አይደለም።